ታብራራላችኋለች። ማሚ ጸጉሯን አላያችሁትም? ያያችሁት ሂውማን ሄር ነው፣ ኮፍያ ሂውማን ሄር ነው ያያችሁት። خلاص ከዛ በተረፈ ኒቃቢስ ታስወልቀው ሞሸሩ ምናምን ስታስ እኛ ብናደርግ ልጅቷ እሺ ትላለች። ማርያምን ሂውማን ሄር ነው የማሚ ጸጉሯን አይደለም። ለቀቀሽ ወይ ይንቀሳቀሱ። እኔም እግሬ ማርያም ጠዋት በግድን የተነሳሁት እንደው አበሻ የሚለው ነገር አያጣም። ደግሞ እኮ ማሚ አህመድ ቪዲዮ ላይ ገብተሽ የዛም እንደውም ትዝ ይልሻል ታሜ ጋር ቁጭ ብለን ወይኔ ያንን ኒቃብ ለምን ልጅቷን ቀድማ አሳያቸው ስንል ራሳቸው ናቸው ጉልጉል ያወጡታል ተባለ አላልንም? ጀመር የዛን ዕለት ንቃብ የለበሰችው ማንም ሰው አያውቃትም። ኢቨን ሀቡ አታውቃትም ነበረ። ንቃብ አልብሰናት ለመፈራረም ነው የሄደችው። እሷ ንቃቢስት አይደለችም። ከዛ በተረፈ ደግሞ አላህ ጀጅ ለሚያደርገን ነገር እናንተ ምን አገባችሁ? ማን ምን አገባው? እኔም ጁዬ የሚያደረግነው ሂውማን እንትን ኮፍያ ነው ያደረግነው። ምን አገባችሁ? ኮፍያው ነው መቤቴን ኮፍያ ነው እንጂ ሂውማን እንተ ጸጉራቸው ሪል ጸጉሩ አይደለም የታየው። ሪል ጸጉሮቹት ብርጅስቶ ናቸው ነው። እኔ አሁን እንደዚህ በእንትን ላይ መናገር አልፈልግም። ሁሉም በራሱ ኃጢአት የሚመዘነው ያ ሰው ነው። አንድ በቃ አንዳንዱ የሰውን ክሬዲት ለመንፈግ ነው ከምንም በላይ። የዚህ ልጅ ታሪክ ታውቃላችሁ። እንደዚህ ተሳክቶለት ምን ስላለ ሁላችንም ስላለን አይደለም፣ የፈጣሪ እርዳታ የአላህ እርዳታ ነው ለዚህ ደረጃ ያበቃው አይደል? በጣም ሰክሰስ የሆነው ልጁ ማለት ነው። ኖርማሊ እኛ እንኳን የምናስበው በራሳችን አስበን ጋብቻ እንፈጽማለን የሚሉ ሰዎች በራሳቸው እንደዚህ አይነት ነገር ላይ ይሳካ ይችላል። ከምንም በላይ ያበደ ፕሮግራም፣ ያበደ ሰርግ፣ ደስ የሚል ፕሮግራም ነበረ እና ይህንን ነገር ለማደናቀፍ ሰው ቅንቅን በቃ ቅንቅን ከኋላ እየሄዱ ለሰዎች ቅንቅን ምንም አይነት ታሪክ የሌላቸው የሆነ ነገር ያላደረጉ ገብተውም ላይክ ያደረጉም እኮ እንደነዚህ አይነት ሰዎች። ስለዚህ እኛ በጣም ደስ ብሎናል፣ በልጁ ደስታ ተደስተናል። ሁላችሁም ፈጣሪ ይባርካችሁ፣ ዘራችሁ ይባረክ። እውነት በጣም ደስ የሚል ነው። ሁላችንም አሜዚንግ ማለት በቃ ሰው ሁሉ እንደ ራሱ ልጅ እንደ ራሱ እንትን ሆኖ ነው ተደስቶ እንትን ሲል የነበረው እና የሰው ደስታ አታጠልሹ፣ ደስ አይልም። እንደዚህ አይነት ኮሜንቶች በራሱ ደስ አይልም። እዚህ ጋር ዋጋ ከፍላ ምን ከፍላ ሙኒት እንደዛ ሌሎቹ ዋጋ ከፍለው እዚህ ደረጃ አድርሰውት ልጁ ቢኖር ኢቭን እንከን ቢኖር ከቨር ይደረጋል። እንከን የለም እንጂ ፈልጋችሁም አታገኙም እንከን። ስለዚህ አንዳንድ ሰዎች በቃ የተፈጠራችሁት ለእንደዚህ ነው። ያሳዝናል። ኤምኬ በሚያደርጉት ነገር የሚያሳቅቁት ልጁ ነው። እኔ ያቀኛል። በጣም ድንጋይ የሆንኩኝ ሴት ነኝ። የማንም ንግግር ምንም የማይመስለኝ። በዛ ላይ ልጁ የሚገባውን ነገር ነው የተደረገለት። 24 ሰዓት የሚሰራ ቅንና ታማኝ ማንም ሊያደርገውን የማይችል ነገር አድርጎ የሚኖር ልጅ ነው። ሲያንሰው ነው። ከዛም አልፎ እኔ ብቻዬን ያደረኩት ነገር የለም። በጠቅላላው ጀማው ኤምኬ፣ መሲ፣ ሳሪ፣ ጁ፣ ፎዚ፣ ሰኒ ሁሉም ሰው ተባብሮ ነው ይሄን ልጅ እንዲህ ያደረገለት። እናንተ ዛሬ ተነስታችሁ አለባበስ፣ አነጋገር፣ አረማመድ ትላላችሁ። ማንም የዘራውን ነው የሚያጭደው። እናንተም የምትዘሩትን ታጭዱታላችሁ። በአፋችሁ የምታደርጉትን ነገር የእናንተ ሰርግ 30 እንከን ይወጣበታል። ምንም በሌለበት እንከን የምታወጡ ነውር ነው። በሰው ደስታ ላይ ሲጀመር ማንም አያዝንላችሁም። ባይዘው እኔ አላዝንም፣ አልደነግጥም። ለምን አላለኝም? አላፊት ቆሜ ደፍሬትን ነገር እና ለእናንተ እናንተን ልፈራ ወይ ለእናንተ ልሳቀቅ ኔቨር ኤቨር በታሪክ ከትልቅ እስከ ትንሽ መሀይም ቢባል አዋቂ ቢባል ማንም የሚመክረኝን ጆሮዬን ሰጥቼ የማዳምጥ ሰው ነኝ። ግን የራሱን ስሜትና የራሱን ፍላጎት አለ። በቃ ነገር ብትመጡ ብዙ ሞክራችኋል። ማንነት ስቲል የገባችሁ አይመስለኝም። የእኛ ግሩፖች የዛ ውጤት ነው። ደግሞ የሚገባውን ነው ያደረግንለት። ማርያምን
ታዛዥ፣ ትልቁን ትንሹን አክባሪ፣ በጣም ስነ ስርዓት ያለው ማደግ የሚችል ልጅ ነው። ሲቀጥል ደግሞ አንድ ነገር ልንገራችሁ። እንደዚህ አሁን እኔ በእምነት ምናምን መናገር አልፈልግም፣ ግን እኔ አሁን አንድ ኦርቶዶክስ ነኝ። እኔ አሁን ቤተክርስቲያን እምነቴ የሚፈቅደውን አለባበስ አይደለም የምለብሰው፣ ግን የኔ ኃጢአት ለእኔ ነው። በቃ ለእግዚአብሔር ነው የምትተውኝ። የሚመዝነኝ እሱና ምናልባት እኮ አንድ በጣም ጻድቅ ነኝ ብሎ ከሚያስብ ሰው እኮ እኔ ልሆን እችላለሁ ቆሻሻ ኃጢአተኛዋ ገነት ልገባ የምችለው። አንድ ሰው የራሱ የሆነ የከበደ ኃጢአት እየሰራ ቀኑ ሙሉ ቲክታክ ላይ አብረን እየዋለን እንከን ለማውጣት በሃይማኖት ሰው ጀጅ ማድረግ ምናምን እንትን ሆነሽ እንደዚህ አትበሉ። እኔ በራሴ ብስብስ ያልኩ የጠነባው በእግዚአብሔር ፊት አይደለም በሰዎች ዘንድ ልቀርብ የማይችል ኃጢአት እየሰራው ሙሉ ሰው ነኝ። ሁላችንም እንደዛው ነን። ግን በቃ ያ ሰው እናንተ ጀጅ አታድርጉት። በሃይማኖት ደረጃ በቃ ለአላህ ተዉት። ሙኒት አጠፋች፣ በቃ ለአላህ ተዋት። አላህ እንደፈለገ ያደርጋል። እኔንም እንደፈለገ የሚያደርገኝ ፈጣሪ ነው። ግን ግማሾቻችሁ በጣም ጻድቅ ተጫውታችሁ፣ በዛ ላይ ደግሞ አንድ በጣም የቀፈፋችሁኝ ከዚህኛው ደግሞ ስትወጡ ረጁ ሴቶችን ነው ሻ የምናገረው። ረጁ እኛ ሴቶች ነን። ምስርን ቪዲዮ አብዛኞቹ እንትን ብሎታል። ረጁ ሴት ልጅ ናት። የሆነ አጋጥሟችሁ ሊሆን ይችላል። የሆነ የኛ የሴቶች የሆነ ነገር በወር የሚመጣብን ነገር ልብሷ ነካው ብላችሁ ስክሪንሻት አድርጋችሁ የፖሰታችሁት ሴቶች ናችሁ እናንተ ቆሻሾች ማለት ነው። ሴት ሆናችሁ ማለት ነው። ሴት እንግዲህ አንቺም ጋር ያለው ህይወት ነው፣ ሁሉም ጋር ያለው ህይወት። ያንን ስክሪንሻት አድርጋችሁ ፖሰታችሁት ምን ያህል ቆሻሻ እንደሆናችሁ ውስጣችሁ ግን ስገባ መሲ እኔ ነኝ እኮ ልብስ ያመጣሁላት። ልጅቷ እኮ ምንም ነክቷት አይደለም። የተቀመጠችበት ወንበር ፈረውላ ነው የሚባለው። አሲሩ በአማርኛ ምንድን ነው የሚባለው? እሱ ፈሶበታል። እሱን ቀይራ ተጠርጎላት ነው የተቀመጠችው። ታሪክ አታብዙ። እንደዛም ተብሎ ተፖስቷል እንዴ! እኔና ሳሪ ጠዋት እርር ያለው ይቀባበሉታል። ደግሞ እኮ ሴት ወንዶች እንዲህ ቢያሆነም ደግ አደረገ። አዲስ ነገር አላመጣችም። ግን ሲጀመር ፈረውላ መሲ ከፍሩቶቹ ጋር የመጣ ፈረውላ እዛው ጋር የወደቀ ላይ ቁጭ ብላ ነው። ወንበሩ ላይ የፈሰሰ የነካው ላይ ቁጭ ብላ ነው። ከሰው መጨረሻ ነው የመጣችው። ከሆነም ደግ አደረገ። ማሚ እንትኑ ቪዲዮውን ሳሪ ሼር አድርጋልሽ ሊሆን ይችላል። እዛ ኮመንት ላይ ገብተሽ ወንዶች የሰጡትን ኮመንቲ ምን አይነት ማፈሪያ ነች ሴት አይደለሽ እንዴ? ቢሆኑ እንኳን አንሺ ፎቶዋን አንቺ እንደዚህ እያሉ ነው እንትን ያሏል። ቆሻሾች በቃ ግን አንዳንዶቻችሁን ነው እሺ የሆነ ብቻ ሪከርድ አድርጋችሁ ምትፖስቱ አላችሁ። የሚገራርም ሪከርደሮች አላችሁ። የሰው ስብዕና ሳትነኩ ፖስት የምታደርጉ፣ እኛም ሪፖስት የምናደርግላችሁ፣ ኮፒ ሊንክ የምናደርግላችሁ። እንትኗ አካውንቷ ላይ ስገባ የመዝሙር ማዕት ነው። አናንቺ የቤተ ክርስቲያን ልጅ ነሽ እንዳፖሳሰትሽ፣ ግን ደግሞ የፖሰትሽውን ደግሞ አይተናል። ዝቃጭ ግን አየን። በስመ አብ ወወልድ ወመንፈስ ቅዱስ እና ማንም የሚሸማቀቅ የለም። ማንም እንትን የሚል ነገር የለም። አብዛኞቻችሁ ወዳችሁታል። አይናቸው ሁሌ ደም የሚለብሱ ግን አቃቂር ሊያወጡ ሞክረዋል። አልቅሱ ቁጭ ብላችሁ ማልቀስ ይቻላል። ሂጃብ አልብሱት መጀመሪያ። እኔ ላለበስኩት ሂጃብ የሚጠይቀኝ አላህ ነው። እናንተ ምላሳችሁን አሳድቡት መጀመሪያ። ቋንጥላ የምትሄድ ሴት ምንም ሳትለብስ እርቃኗን የምትሄድ አላህን ከእናንተ በላይ የምትፈራለች። በእናንተ ደግሞ ሂጃብ ለብሳችሁ ነጠላ ለብሳችሁ ታሪክ የምታወሩ ቆሻሻዎች ናቸው። በሰው ብቻ ነው የምትባለው። እኔ ማናት እንትናን በጣም ቪዲዮ ሰርታ የፖሰተችዋለ ማን ነበረች? እቺ እንደዚህ ምናምን ብላ በቁርአን አሲያ በጣም ምርጥ ልጅ ናት። ሰዎች እንዲሸሹ ምናምን አይደለም እንዲቀርቡ። ዙዙም አሪፍ ልጅ ናት እና እንደዛ ነው። ደስ ያለኝ ወላሂ በጣም ነው ደስ ያለኝ። ድካሜ ራሱ የተሰማኝ ዛሬ ነው። እንዴት ደስ እንዳለኝ ወላሂ። ሰዎች ማወቅ ትውውቃችን የአመት ነው። እሱን ልጅ የምናውቀው አመት ነው አይደል? አመት ቢሆነን ነው። ግን ሁሉም አባት፣ ሁሉም እህት፣ ወንድም፣ አክስት፣ አጎት ሲሆነው
ሰው ሻንጣ እያዘጋጁ ነው ሲል እኛ ስናዘጋጀ የነበረው ይሄን ሰርግ ነው። የሻንጣው ጉዳይ ዛሬ ማታ በቤቴ እንገናኝበታለን። በሰው ቤት ምንም ማለት አንቺ ረጁ ናት አይደለ? ሶስታችን ህዝብ ፊት ተመዝነን ሳምንት ይስጡን። በየሳምንቱ እየመጣን ፈጥኖ የከሳ ሽልማት ይኖረው። በየሳምንቱ እንለካለን። በአንድ ወር ውስጥ የከሳ ኤምኬንን ብናቀላቅለው ችግር የለም። ኤምኬ ታሜ ራሱስ ግብዳ የተባለው እሱም ማድረግስቷል። ሀቢብቲ ግን ግብዳ ውስጥ አካቶታለ። ይሄ ፒፕል ዳሌ እንዳትል እኔ ልዕልቲ ትናንትና ነው ከልብ ያሳቀች። ምን ብትል ጥሩ ነው የሙኒት እንዳለ እንዳትል የሙኒትን የኋላ ታሪክ ነገ በደንብ እናብራራበታለን። ሳንት ያለሽ ቤታዮ ቤታ ደግሞ ሾካካ መጣ። እቺ እንደዚህ የምትለው ድመት አለች አይደል? ኮመንት ላይ እሷን ሰጣ። ሙኒት የኋላሽ ምን ነበረ ኮመንቱ? ሙኒቷ ማሚ እንኳን ደስ አለሽ። ሌናችሁ መስዬ እናንተ ሰርግ ሳበሉ ሄዳችሁ። አዎ መልሱ ላይ እንደርሳለን ኢንሻአላህ። እና ኤምኬ ግን ማሚ አርፍደው ስለመጡ እኮ ምክንያት ፈልገው እኮ ነው እንደዛ እየጨፈሩ የገቡት። አገባባቸው ደስ አይልም። በጣም ውጠው እኮ ነው ከታች የገቡት። ደስ ነው ያለኝ። እየተሳደብኩ አስገባው ሽቶ እየነፉ ምናምን፣ ግን ምንም አስተያየት ኤምኬ ላይ የለም። ኤምኬ ነበር በቦጨቅ የነበረበት። ኧረ ኤምኬ ይኸውልሽ፣ ኤምኬን ታሜን፣ እኔን፣ አንቺን፣ ሂዊን አንድ ላይ ፖስተውን ምን እንዳለ ታውቂው? የግብዳዎቹ መሪ ታሜ ላይ ፊቱ ላይ ጽፈውበታል። የግብዳዎቹ ምክትል አንቺ ላይ ተጽፏል። ግልገሎቹ ተብለን እኔ ሂዊ ኤምኬ ተጽፈናል። ጥሪ አያስፈልገውም። የቤተሰብ ነው ኑ ተብሎ ተነግሯል በቲክታክ። ከጠበቅነው በላይ ግን አልሆነባችሁ። ማንም እንደዚህ አልጠበቅም። አልሐምዱሊላህ የሆነ ሰዓት አለው እያማረ በቃ እንትን እያለ ነው የሄደው። ታውቂያለሽ ሙኒት አዲሱ ስምሽ የኋላ እሸት ነው። ኧረ ምኑ ሰጠሽ በሚለው ኧረ ምኑ ሰጠሽ ነበር። ዶሮን ታውቂያታለሽ ማሚ? ዶሮ ደግሞ ምን ብላ ብትፖስትሽ ጥሩ ነው? ድሮም ማህደሮች አራዳዎች እንደገና ደግሞ የገባቸው ናቸው ምናምን ብላ። ማህደሮች ቆንጆዎች ናቸው፣ ግን እና አባባ ጥልፍ ያደርጓቸዋል። ሾካኮች እኮ ናቸው ማሚ። ወዶ መስሎች ነው እንዴት ታሜ? እነዚህ ምደም ቅመሞች፣ እነዚህ ሾካኮች ካሜራውን ፊሊተሩን አጥፋና አሳየን ሲለው ህዝብ ላክብር ብሎ 5000 ሰው አልነበረ? ፊሊተሩን ብድግ ያደረግና ወንዱንም ሴቱንም ጨለማ አልብሶ አሳያቸው። እኛስ ችግር የለውም አጥፍተን። እኔ ከዛ ምን አደረኩ? እኔ በቀደም አጥፍቼላችሁ ነበረ። አይታሚ ዛሬ ግን መገናኘት ነበረብን። ታውቂያለሽ፣ ማታ ላይ እንጫወት ነበር። ብዙ የሚያስቅ ነገር ነበር። እንዲያ በጣም ማሚዬ በዚህ ምክንያት ይሄንን ዳጣ አትሸጥም።